እየሰማው ነው መቀጠል ትችላለህ ቆይ ለምንድን ነው እንደዚህ አይነት ተንኮል መስራት የፈለከው ስለምን ተንኮል ነው የምታወራው መቅዲ አንተ ጋር ሩም ስትገባ እንዳያት የፈለከው ለምንድን ነው አሁን እያደረክ ያለው ነገር እንድታረክ ፈልጌ ምን ማለት ነው ግልጽ እኮ ነው ያው በስሜት ተነሳስተ ለመቅዲ ጀርባ እንድትሰጣት ፈልጌ ከዛ እንድንለያይ አይደል አዎ ሐሳቤ እንደዛ ነበር ቆይ ይሄ ተንኮል ለምን አስፈለገ ስለማፈቅራት ግን ደግሞ እኮ ተለያይታችኋል ብንለያይም የተለያየንበት መንገድ አላመንኩበትም በወቅቱ እኮ ይቅርታ አድርጌልሻለሁ በቃ ስትላት እሷ ደግሞ አልፈልግህም ብላ ነበር እንደዛ ያለችኝ ስለማትወደኝ ሳይሆን ያው የጥፋተኝነት ስሜት ስለተሰማት ነው እናማ በወቅቱ ታፈቅረኛለች ብዬ ስላሰብኩኝ በዛ መንገድ ለያያችሁ ፈለኩ በጣም ታሳዝናለህ ብቻ ያኔ ባረኩት ነገር እየወቀስከኝ ባልሆነ አዎ እየወቀስኩ ነው ለምን ምክንያቱም ያኔ አንተ ባደረከው ነገር ነው እስካሁን ድረስ ህይወት እየተበጠበጠ ያለው አንድ እውነት ልንገርህ የምን እውነት በወቅቱ ይቅርታ አድርጌልሻለሁ ስላት አልፈልግም ያለችኝ ሳትወደኝ ቀርታ ሳይሆን ፈርታ ነው ብዬ አስብ ነበር ምንድነው ደግሞ እሷ የሚያስፈራት ከጓደኛው ጋር ቺት አድርጌበት ይቅርታ አድርጌልሻለሁ ያለኝ ሊያጠቃኝ ፈልገው ነው ብላ ታስብ ነበር እኔ ያሰብኩት እንደዛ ነበር እናማ እንደዛ እንዳልሆነና እኔ ይቅርታ ያደረኩላት በንጹህ ልቤ እንደሆነ እያስረዷት አንተ በመሀላችን ገባ እኔ መሀከላችሁ አልገባው ገብተሃል እባክህ አንተ መሀከላችን ገብተህ ባትበጠብጠን ኖሮ ይሄኔ ሰላም እንሆን ነበር እና አሁን እየቀጣኸኝ ነው በነገራችን ላይ ቆይ አንተ እንዴት አስበው ነው በንጹህ ፍቅር ከኔ ጋር ትሆናለች ብለህ ያሰብከው ንገረኝ እስኪ እንዴት አላስብም እመነኝ ብቸኝነትና የጥፋተኝነት ስሜት ስለተሰማት ነው አንተን መደገፍ የፈለገችው እንጂ በእርግጠኝነት አንተን አፍቅር አይደለም ምን አዎ እንደዛ ባይሆን ኖሮማ እኔ ሩም ስጠራት እንዴት ሰተት ብላ ትመጣ ነበር ዝም ብለህ አዘባርቅ እባክህ ራሴን ላጠፋ ነው ምናምን ስላልካት እሷ አባባሌ ጨነቃት ለምን ይመስላል ለምንድን ነው ያስጨንቃት ልቧ እኔ ጋር ስለሆነ ብቻ ነው ኖ ይሄ በፍጹም ሊሆን አይችልም እኔም በአንተ ቦታ ብሆን ማስበው ይሄንን ነው ግን ትክክለኛው ነገር እኔ ነገርኩ ነገር አይደለም አልኩህ አይደለም ሄኖክ አንድ ነገር አስተውል ምንድነው ማስተውለው ማንኛውም ሴት የመጀመሪያው ወንድ መቼም አትረሳው እናማ የመቅዲ ልብ ውስጥ የኔ ፍቅር ትልቅ ቦታ አለው መራራ ቢሆንም ይሄን እውነት ተቀበለው መቅዲ የምትወደው እኔና እኔን ብቻ ከዚህ በላይ ምንም ልል አልፈልግም ግን ድጋሚ ልታገኘኝ እንዳትሞክር እናንተ እንደማን ናችሁ? እኔ ሙላ እባላለሁ። እሱ ደግሞ ቀስቴ ይባላል። ማን የላካችሁ? አቶ ሰለሞን ይባላሉ። ከካናዳ ነው የመጡት። ከካናዳ ነው ያላችሁት? አዎ ከካናዳ። እና ከኔ ምን ፈለጋችሁ? ቅድም እንዳለ ሰውየው የጸጋ አባት ወዳጅ ናቸው እና የአባቷ ውለታ አለብኝ ብለው እሷ መርዳት ይፈልጋሉ። ግን ደግሞ በቅርቡ ሊመለስ ስለሆነ ማድረግ የሚፈልገውን ነገር ለእሷ ብቻ ሰጥቷት ይመለስ አልፈልግም። ለምን? ምክንያቱም ልጅነት አለባት፣ መጥፎ ነገር ውስጥ ትገባለች ብሎ ያስባል። እናማ እንደ ወላጅ የምትንከባከባት አክስቷ ስለሆነች እሷን ጥሏትና አንድ ላይ ሆኖ የሚፈልጉት ነገር ላድርግላችሁ ብሎ ነበር። ታዲያ እሷ ምን አለች? እሷን እንኳን ማናገር አልፈለግንም። ለምን? ምክንያቱም የሰፈሩን ሰው ስንጠይቅ ጸጋ ከአክስቷ ጋር ጥሩ ግንኙነት እንደሌላት ነው የነገሩን። ልክ ነው፣ አይዋደዱም ነበር። እንደውም ከወላጆቿ ሞት በኋላ አክስቷ ቤት ከመግባቷ በፊት በጣም የሚንከባከባት ጥሩ ሰው ነበረ ሲሉ በፍለጋ ነው አንተን ያገኛል። አይ ጸጋ፣ ምን ነው አቶ ደመረ? ተይ አክስትሽ ድሮም ከወላጆችሽ ጋር አትስማማም እያልኳት እምቢ ብላ አሻፈረኝ ብላ ሄዳ ተንከራተተች አይደል? አይ ልጄ፣ ያው ልጅነት እኮ ነው። ለመሆኑ አሁን የት ነው ያለችው? ያው ስናጣራ ከአክስቷ ቤት ተጣልታ ከወጣች በኋላ ራሷን እየረዳች ለመማር እየሞከረች ነው ተብሏል። ቆራጥ እኮ ናት። እና አሁን ታዲያ ጊዜ ስለሌለን የምትችል ከሆነ አብረን ብትሄድ ምን ይመስላል? አይ ዛሬ እንኳን አልችልም። ለምን? ቀጠሮ አለኝ። እና መቼ ይመቻል? ባይሆን ነገ ይመቸኛል። ጥሩ፣ እንደዛ ከሆነ ነገ ተደዋውለን መገናኘት ይችላል። በደስታ ደስ ይለኛል። እባክህ እንደዛ ከሆነ ስልክ ቁጥርን እዚህ ላይ ልጽፍልን ትችላለህ? እሺ እባክህ። በጣም ጥሩ ሰው ናችሁ። ፓስዋርድ እንኳን አላረጋችሁም ስልካችሁ። ምን ይኖረዋል ብለህ ነው አይደል? የዋ ሰው በዚህ ነው የሚያሳውቀው። ደውልልኝ። እሺ፣ መልካም ቀን። እሺ፣ አይ ወደዚህ ነህ። እሺ ቤዛ ወያያ ለሁሉም ነገር በጣም አመሰግናለሁ። እንዴ ለምን? ይሄን የመሰለ ጊዜ እናሳልፍ ስለሽ ፈቃደኛ ነሽ? እኔም እኮ ካንተ ጋር እንደዚህ አይነት ጊዜ ባሳልፍ ደስ ይለኛል። እንደምትፈልጊ ይገባኛል፣ ግን ደግሞ ከራሱ ጋር እንደሚያጋጭሽ ነው እንደዛ። ታዲያ ያሬድ ቆይ ነው ወድጄ ነው ወደሽ እንዳልሆነ ነው የምታውቃለህ ቤዛ። ያሬድ በእናትህ በቃ ይሄንን ነገር እናቁም። ቤዛ በእናትሽ በቃ ይሄን ነገር እንደዛ ትበይ። ቢያንስ የዛሬ ደስ ይላል። ማውራቱን ካለብን ነገር ነው።
እሺ በቃ እወድሻለሁ። እኔም እወድሃለሁ። ወይ ካለው ተወለድ ወይ ካለው ተጠጋ የሚባለው እኮ ለዚህ ነው። እኔ ግን ችስታውኝ ተፈጥሬ ችስታ አፍቅሬ ወይኔ ቹሻ ወይ ትንሽ መኪናው ወደድሻት? በጣም ነው ወደድኳት። በጣም ኧረ ቤቲቲ በእናትሽ እንዴት ነው ከዚህ መኪና እንደዚህ በቀላሉ የምፋታው? እዘፍንላታለሁ። ለመኪናዋ? አዎ መለያየት ሞት ነው ከዚህ መኪና ጋር። አንቺ ምንድን ነው የምትይኝ? ኧረ ቤቲ በእናትሽ አንቺ ምን ሆነሽ ነው? ምን ችግር አትልሽ? ሄሎ ቀስ ሬዲዮ ፒስ ነው አለው። ለአንተ እንዴት ነው? አለው ይመስገን። ታዲያ ምን አዲስ? ዛሬ ሰውየውን አግኝቼው ነበር። የምርህን ነው? አዎ የምሬ ነው። እና ይዘው እየመጣ ነው? አይ ዛሬ አልችልም ብሏል። እና ታዲያ ለመቼ ቀጠርከው? ያው ለነገ ተቀጣጥረናል። በጣም አሪፍ። ስለዚህ ነገ ይዘው እንደሚመጣ ያሳውቃል። ስታይል ጠጋ እስኪ መጨረሻሽ እናያለን። መቅዲ ተረጋጋሽ። እንጃ ያለሽበትን ሁኔታ መገመት አይከብድም። ምንም ቢሆን ግን ሁሉንም ነገር ለቾምቤ ነግሬው ሁሉንም ነገር እንዲያውቅ ስላደረኩት ውስጤ ትንሽ ቢሆን ሰላም ይሰማኛል። ጎሽ ይሄ እኮ ታዲያ ቀላል ነገር አይደለም። የሆነ ነገር ከራሴ ላይ እንደወረደ ነው የተሰማኝ። እሱም ግን እኮ በጣም ጥፋተኝነት ስሜት እየተሰማው ነው። እቺ ቀን እንዳትመጣ ስለምፈራ ነበር በጣም በተደጋጋሚ ስለምን የነበረው። ስህተት እኮ እንደሰራ አምኗል። ግን ቆይ አንቺ ለምን ፊት ተነሻለሽ? ተይ በእናትሽ ወሬ እንደሷ አትበይ። እሺ ምንም አለሽ። ማን ነው? አቤል። ምን ፈልገው ነው የደወለው? አላውቅም። ቆይ እንጂ ምን ባደርገው ነው የምትሆን? አንሺውና አትደውልልኝ በይ። ምን ፈለግ? የኔ ቆንጆ ያለ ፍቃድሽ ስለደወልኩልሽ በጣም ይቅርታ። አሁን ለምን ደወልክ ብቻ ተናገር። ሄኖክ መጥቶ አግኝቼው ነበር። ምን? ሄኖክ ነው ያልከው? አዎ ሄኖክ። እና ምን አለ? አይ ቲንክ ያኔ ሩም የተፈጠረውን ነገር ነግሬሻል መሰለኝ። አዎ ነግሬዋለሁ። እና ምን አለ? ለምን እሷን ሩም እንድትገባ ታደርጋታለህ? ለምንስ እኔ እንዳያደረክ ብሎ ጮህብኝ። ቆይ ቾምቤ ምን ሆኗል? እሱ ጥፋት የለበትም። ትክክል ነው። ያኔ ጥፋት ያጠፋሁት እኔ ነኝ። እናንተ ጋር መጥቶ መቆጣቱ ለምን አስፈለገ? እኔንም የተቆጣኝ የስህተቱ ባለቤት ስለሆንኩኝ ነው። ቆይሽ እናንተ ምን አልከው? በወቅቱ በስሜት ተነሳስቼ ያደረኩት ጥፋት ነው ብዬ ይቅርታ ልጠይቀው ሞክሬ ነበር። እሱ ግን ሊቀበለኝ ፈቃደኛ አይደለም። የምርህን ነው? በሆኒ ሙች የምሬ ነው። እንዲሁም ታግሼ ላሳልፈው ሞከርኩ እንጂ ስሜቱ ጥሩ አልነበረም። ቆይ ስለማን ነው የምታወራው? ስለ ሄኖክ ነዋ። ኖ ቾምቤ በፍጹም እንደዛ አያደርግም። አንቺ እንደፈለግሽ መውሰድ ትችያለሽ። ለማንኛውም ተናዶ ወደ አንቺ እየመጣ ስለሆነ ታገሽው። ቆይ ምን አይነት ነገር ነው እየነገርከኝ ያለኸው? በቃ ቦኒ፣ ከዚህ በላይ ጊዜሽን መሻማት አይኖርብኝም። ቻው። እሺ ሄኖክ፣ አሁን ሁሉም ነገር እንዴት እንደምታሳልፈው እናያለን። ምን ተፈጥሮ ነው? ቾምቤ አቤልን አግኝቶት እና ምን ተፈጠረ? አይ ቲንክ የሆነ ነገር ሳይፈጠር አይቀርም። ቆይ ምን አይነት ነገር? አላውቅም፣ ግን በጣም ስሜት የሆነ ነበር መሰለኝ። ማሄኒ? አዎ ሄኒ። ይሄን ነገር በፍጹም ማመን አልችልም። እየተፈጠረ ያለው ነገር ምንም እየጣመኝ አይደለም። ፊዮሪ ነኝ እንሂድ። ኡፍ እንደው ቆይ እኔ አንተን ማለበት የት አባቴ ልሂድ? እንዴ አንቺ ስለምንድን ነው ግርግሬን የምትከታተኝ? እኔ ወዴት ልሄድሽ? ብን ብዬ ልጥፋ እንዴ ከዚህ ሀገር? ማን ጄሪ ነኝ አንተ ንግግር የምከተለው? አዎ አንቺ ጄሪ፣ እኔ የምልሽ ቆይ እኔ የምልህ ሰፈሩ የኛ ነው አይደለ? ምን ልትሰራ እዚህ ሰፈር መጣ? ጁስ ልጠጣ ነው። እሱስ እውነት ብለሃል። ሰፈራችን በጣም ብዙ ጣፋጮች ያሉበት ነው። ለነገሩ ልክ ነሽ። ሰፈሩማ የጣፋጭ ሰፈር ነው። አንቺ በመሀል እሬት የሆንሽ ኮሽም ልጅ እዚህ ጣፋጭ ሰፈር ውስጥ ገብተሽ የሰፈሩን ስም አጠፋሽው እንጂ ምን ማለት ነው? እንጃልሽ የሆንክ ጎማሬ። ስሚ፣ እኔ እኮ እዚህ ሰፈር ውስጥ የተወራልኝ ሀገር ምድሩ ላይ የተዘመረልኝ ውበቱ፣ ሸጋ ሎጋነቱ፣ አቤት የዚህ ልጅ መልክ፣ አቤት ቁመቱ ቱቱቱ የተባለ ልጅ ቦጨራ እኮ ነኝ። አንቺ እንደው በጄሪ ሞት ቦቼ ይሄን ሁሉ የተባለለት እንደዚህ የተዘፈነለት ቦቸራ አንተ ነህ? እና እኔ ውጪ እኮ ከኔ በላይ ቆንጆ አለ እንዴ? ቦጨራ እኮ ነኝ። አይ ቦቼ
እንደው እንዲህ ቁጭ ብለህ ሳይ ምን እንደምትመስለኝ ታውቃለህ? ያው ምን ጥያቄ እኮ የለውም። ቆንጆ እንደሆንኩ አውቃለሁ። ወይ ወደ የዱባ ፍሬ ማንጎ ምናምን ነው መስልሽ? ይሁን ካንቺ አፍ ልስማው። ንገረኝ እስኪ። የሆነ ድንጋይ ላይ የተቀመጠ ድንጋይ ላይ ተቀመጥ። ለነገሩ ልክ ነሽ። ለድንጋይ ነው ድንጋይ የሚታይ። እኔ ነኝ እንጂ ጥፋተኛው አንቺን ሰው ነሽ ብዬ በጠፋ ጊዜ አንቺ ማዋራት ነው ጥፋተኛው። አንተም ሰው ነህ ብዬ ነው እሺ ቆሜ እያወራሁ ያለሁት። የሆንክ ኤሌፋንት። በስመ አብ ወልድ መንፈስ ቅዱስ። እኔን ፋንት ለነገሩ ልክ ነሽ። ዛሬ ገና ከቤት ሳትለብሽ ብትወጪ ሁለት ለብሽ ተነሳሽ ነው ይለበሽኛ። እኔን ፋንት ይደረዝ። አንተ ስለምን ፋንት ነው የምታወራው? ሆ እኔ ኤሌፋንት ነው ያልኩህ። ለመድኃኒያ ለማረ ጭራሽ ደገመችው። አንቺ ልጅ ዛሬ ዞረብሻል እንዴ? ምንድነው አስሬ ፋንት የምትይው? ግዙልኝ አትይም እንዴ? አንገዛም እኛም። አየህ ቦቼ፣ እኔ እኮ ለዚህ ነው አትመጥነኝም የምልህ። ስትይ ያው ብትመጥነኝ ኑሮማ አሁን ያልኩህ ነገር ይገባህ ነበር። እውነት? አዎ። ኧረ እቺ ምን ይሆንሽ? ፍንጃል? ምን? አዎ ፍንጃል። ምን ታመጫለሽ? ምን ማለት ነው? ኧረ ሕፃን ቂርቆስ ምን ውስጥ ነው የከተትከኝ? ኧረ ካልተማሩ ሰዎች ጋር መዋል ኧረ ከባድ ነው። ለዚህ እኮ ነው በቃ አትመጥኝም። ተይኝ፣ አጠገቤ አትድረሽብኝ። እዛው መነጥርሽ ጋር እዛው ሽውታሽ ጋር የምልሽ እኮ ለዚህ እኮ ነው። ማለት ይኸውልሽ የምትመጥኝኝ ቢሆን ሲጀመር መጀመሪያውኑ መናገረው ቃል ይገባሽ ነበር። እኔ ግን የማወራቸው እንግሊዘኛዎች ጠጠር ያሉ ናቸው፣ የምጠቀማቸው እንግሊዘኛዎች ጠጠር ያሉ ናቸው። ለአንቺ አይገቡም፣ አትመጥኝኝም ማለት ነው። ይሁን ጎማር። እሺ እሺ ፍንጃል ለዛ እባክሽ። ይሄ ምን መሰር ሲያስጠላ እያየሁሽ ነበር ሊጠጣ በስመ አብ የሆነ ጅል የሆነ ፍጥረት እንደው የመጣሁበትን ሁሉ አስረሳኝ እኮ። ምን ልታረግ ነበር የመጣኸው? መቅዲኔ ጭንቅላቴ ሊፈነዳን። ምን ሆነ? ታፈቅሪኛለሽ? ደግሞ ይሄ ምን አይነት ጥያቄ ነው? ግልጽና አጭር የሆነ ጥያቄ ነው። ታፈቅሪኛለሽ ወይ ንገሪኝ። አዎ አፈቅርሃለሁ። እንዴት ነው የምታፈቅሪኝ? ንገሪኝ። ይሄን እባክህ ተረጋጋ። ፊዮሪ አንቺ እዚህ ውስጥ አያገባሽም። መቅዲኔ እንዴት ነው የምታፈቅሪኝ? ንገሪኝ። ቆይ አንተ ራስህ እንዴት እንደምታፈቅረኝ አወቅህ? እኔማ ራሴን አዳምጣለሁ። እኔም ራሴን አዳምጬ ነዋ። ቆይ ግን እሺ ምን እየሆንኩኝ ነው ያለሁት? ቆይ ለምን የተፈጠረውን ነገር አትናገርም? አቤልን አግኝቼው ነበር። ለምን? ላናግረው እኮ ስለምንድን ነው የምታናግረው? ባላናግረው ይሻል ነበር እኮ ለምን? ምክንያቱም እኔም በውስጤ መላለስ የነበረውን ነገር ነው እሱም የነገረኝ። ምንድን ነው ውስጥ ሲያስብ የነበረው ነገር? ሩም ውስጥ ከገባሽ ጊዜ ጀምሮ ውስጤን አንድ ነገር እየበላው ነበር እኮ ተናገራ። ለአቤል ያለሽ ፍቅር ከውስጥሽ እንዳልወጣ። ሌላስ? ምንም እንኳን ሩም ውስጥ አብረሹ ገብተሽ ምንም አላደረግሽም ቢባልም እዛ ድረስ እንድትሄጂ ያደረገሽን ምክንያት ብትነግሪኝ እንኳን እንደማላምንሽ ነበር ማምነው። እና እሱም ተመሳሳይ ነገር አለኝ። ምን አለ? ካንተ ጋር ሆና ሩም ነይ ስላት ቀጥ ብላ መጣች ማለት ለኔ ፍቅር አላት ማለት ነው አለኝ። እና አመንከው? እንጃ አላውቅም። ብቻ ይሄ ነገር ለዘመናት አእምሮኝ ሲቆጠቁጠኝ የነበረ ጉዳይ ነው። በዚህ አይነት አሁንም እሱን ነው የምታፈቅረው ብለህ እያሰብክ ነው አይደለ? የመጀመሪያሽ አይደል? የሆነስ እንደሆነ የመጀመሪያ የሆነ ነገር መቼም ሊረሳ እንደማይችል አውቃለሁ። እንደዛ ካሰብክ ታዲያ ያኔ ለምን አብረኸኝ ሆንክ? እኔ እንጃ አላውቅም። የምርሄኒ በጣም የምታሳዝን ሰው ነሽ። ኧረ እናንተ ልጆች በእናታችሁ ተረጋጉ። ስማ ድሮ በጣም የምታውቀኝ ነበር የሚመስለኝ። አሁን ግን ምንም እንደማታውቀኝ ነው። እሺ ገባኝ እንዴ? ሄኒ ምንድን ነው ያደረከው? አላውቅም ፊዮሪ፣ ብቻ የተሰማኝን ነገር ነው የነገርኳት። የምር አንተ ልጅ ብዙ ነገር እያበላሽ ነው። ፊዮሪ በጣም እኮ ስለምወዳት ነው። እና ረጋ ብለህ ስሜትን መግለጽ አይሻልም ነበር? የአቤል ያለኝን ነገር እኮ ስላልሰማሽው ነው። ያለኝን ነገር እኮ ሳስታውስ አእምሮዬ ላይ ምንድን ነው የሚደርሰው? እሺ አሁን ተረጋጋ። ለማንኛውም ለተወሰነ ጊዜ አቤልንም መቅዲንም ማግኘት ማቆም አለብህ። አሁን ግን ከእሷ ጋር መሆን አለብኝ። ለማንኛውም ቻው መቅዲ። ሳምድ ነው ታዲያ በዚህ ልክ የምታፈቅራት ከሆነ ለምን ተፋልመ ፍቅርን አትመልስም? እንደዛማ ከሞከረኝ ነበር፣ ግን ያ ሄኖክ የሚባል ልጅ እንቅፋቱ ነው ፍቅሬን ቀማኝ። ሄኖክ ማለት ካንተ በኋላ ያዘችው ሰው ነው? አዎ ጸጋ፣ የሚገርምሽ ነገር እኮ ቺ ስታደርግብኝ ከተሰቃየው ስቃይ በላይ አሁን አንድ ላይ ሳያቸው የምሰቃየው ስቃይ በጣም ይጎዳኛል። ይገባኛል። አሁን ግን አንተ ቆራጥ መሆን አለብሽ። እንዴት ነው ቆራጥ መሆኑ? ከቻልክ ከነመፈጠረው እርሳት። እሱንማ እየሞከርኩ ነበር፣ ግን ሳያት ፍቅሬ ያገረሽብኛል። እንደዛ ከሆነ ተጋፍጠ ፍቅርን መልስ። ግን እሷ ልትቀርበኝ አትፈልግም። በዛ ላይ ደግሞ የሆነች ፊዮሪ የምትባል ልጅ አለች፣ ሁሌ ከእሷ ጋር ናት። ፊዮሪ ነው ያልከው? አዎ ፊዮሪ። ታውቂያታለሽ እንዴ? አዎ አውቃታለሁ። እኛ ትምህርት ቤት የምትማረው ይመስለኛል። እሷ ልጅ ልታሳርቃቸው እየሞከረች ነው። ጥሩ በቃ ይሄንን ነገር ነው ያግዛለሁ። እሺ እንዴት አድርገሽ? በዘዴ መቅዲ የምትተዋወቃትና ወደ አንተ የምትመለስበትን መንገድ አግዛለሁ። የምርሽ ነው? አዎ እርግጠኛ ነኝ። ወንድሜ! አቤል ሶሲ መጣች። ትምጣ። ግንኙነታችንን እየወደደችው አይደለም አውቃለሁ። ትምህርት ቤትም አግኝታ ልታስጠነቅቀኝ ሞክራ ነበር። የምርሽ ነው? አዎ የምሬን ነው። አሁንም እንደባለፈው ሌላ ነገር ልትፈጥር ስለምትችል እኔ መሄድ አለብኝ። አይ አብረን ሆነን እናወራታለን። አንቺ ሴትዮ ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩ? ከዚህ በኋላ ከወንድሜ አጠገብ እንዳላይሽ አላልኩሽም? አሁን ነግረሽኝ ነበር። እና ምን እያደረግሽ ነው? እኔ ነኝ የጠራሁት። ቆይ ወንድሜ ምን ሆነሃል? ተወች ሴት በጣም አደገኛ ናት ብዬ አልነገርኩም ነበር እንዴ? እባክሽ እህቴ አሁን ተረጋጊ። ይኸውልህ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም?
ምንድን ነው የምትነግሪኝ? ከዚች ልጅ ጋር መገናኘት የማታውቀው ከሆነ እኔ የማይሆን ነገር ነው የማደርገው። ቆይ ምን ልታደርጊ ነው? እሱን አሁን አልነግርህም። ትሰሚኛለሽ? ከዚህ በኋላ ወንድሜ አጠገብ ላይሽ አልፈልግም። ከዚህ በኋላ ወንድሜ አጠገብ ላገኝሽ ነው ማለት ነው። እንደባለፈው ነክሼ ብቻ ምትወሽ እንዳይመስልሽ። ቡጭቅጭቅ ነው እሺ ማለሽ? ወይ የኔ ቆንጆ በጣም ነው የማዝነው። ከአቤል መራቅ አልችልም። ለምን? እሱ አንቺን አይመለከትሽም። አቤል ይቅርታ፣ አሁን መሄድ አለብኝ። እሺ ቻው። ጭራሽ አቤል ኧረ ተረጋጊ አንቺ ልጅ። ወይ ቦቼ እንኳን አገኘው። በእናትህ ደግሞ ምንድን ነው እሱ? ሊያሳብዳኝ ነው። ማነው እሱ? ቀስቴ ነው። ይሄ ደግሞ ወደ አድርገህ ብሎ ወይ ሰራ ወይ አሰራ ቅድም ጀምሮ ከኔ ጋር ሆነ ቁራል ያሰራም ብሎ መከረኝ እያበላኝ። ኧረ እሱን ነገር እስኪ ምን ለማለት ነው? ወዲህ ነው የኔ ብርቱ ነኝ። ምን ተናገርኩ? ባትናገርም የሆነ ነገር ልትናገር እየተወሰወስክ እንደሆነ ፊት ያስታውቃል። እርግጥ ነው የሆነ ነገር ላወራ ተወስውሻለሁ፣ ግን እና ፈንዳዋ ታዲያ ምን መጨናነቅ ነው? ባበረዳው እኮ ደስ ይለኛል። ሞልኝ ገና አንዳንድ ሰዎች ዘራፍ ይላሉ። አንዳንድ ሰዎች አልኮኒ ነው። አንተ ስለ ቀስቴ አይደል እንዴ? አዎ ቀስቴ ነው። ታዲያ እኔ አንዳንድ ሰዎችን ብናገር ቀስቴ ምን አገባው? አንዳንድ ሰዎች ካልካቸው ውስጥ ምናልባት አንዱ እኔ ልሆን እችላለሁ። እሰይ ያለ ወፌ ቆበች ያልወደቀች ምን ለማለት ነው ደግሞ? አይ የቀስቴ ጭንቅላት እኮ ማመዛዘን ሲጀምር ገርሞኝ እኮ ነው። ምን አባን ያልኩህ አንተ? በጋ አምላክ ሰውዬ ይኸውልህ ለሞላ ልብ አድርግልኝ። ይሄ ሰውዬ በኋላ ጦስ ነው የምሆንበት። ኧረ ቀስቴ ፍታ ምን እሺ ነው እንዴ? ይሄ ምላሰኛ ልጅ የሚናገረውን አትሰማም እንዴ? እንደውም እኔ እናንተ በእንግሊዝኛ እናወራ። እንግሊዝኛ አላልኩም? አዎ በእንግሊዝኛ ነው። አንቺ በእኔ ብለሽ እንዴ? አይ እኔ እንኳን ላንቺ የሚሆን አላጣም፣ ግን ከየት አመጣ ብዬ እኮ ነው አንተ እንግሊዝኛ። ይኸው ለኔ ወንድም እኮ እውቀት እንደ ውሃ ሞልቶ የሚፈስበት ትምህርት ቤት የምሰራ ሰው እኮ ነኝ። እንደ አንዳንዶች በፀሐይ አይደለም እሺ ጭንቅላቴ ሙክክ ያለው። እኔ ነው አንተማ ኮፍያ አድርገህ እንዴ? እና ታዲያ እኔ ነው? ቀስቴ አንተም እኮ ጸጉር አለህ። እኔ በህግ አምላክ ስም አልጠራሁም። አንተ ልጅ ግን ይኸውልህ አንድ ቀን እንደ ኳስ ነው እሺ የምሰርብህ። ይሁና እኔ ምን ሞላ አንተ የምትለኝ ቦቼ እንዴት ነው ግን አሁን ላይ ሰው ቁራሌው እያልክ ስትዞር ሰው እንዴት ነው አሮጌ ብረት የመሸጥ ሞቲቬሽን አለው እንዴ? በጣም ነው። የምሬ ነው? አዎ የምሬ ነው። ግን ምን እሺ በእንግሊዝኛ እናወራ ነበር እንዴ ያልከኝ? እንዴ አሁን በምንድን ነው ያወራሁት ታዲያ? በአማርኛ ነው። ኧረ አንተም ለካ የባሰብህ መሀይም ነህ። እንዴት ያሁን በንግግርህ መሀል ሞቲቬሽን የሚል እንግሊዝኛ ስትጠቀም አልሰማህም? እሱማ ሰምቻለሁ። ታዲያ ከዚህ በላይ እንግሊዝኛ ከየት አባህ ይምጣልህ? እና እንዲህ በአማርኛ ማለት ቃል ለማድረግ ነው እንዴ እንግሊዝኛ እናወራ ያልከኝ? ለነገሩ እኔ ሆኜ ነው ሞቲቬሽን የሚያህልን ቃልም የተናገርኩት። አንዳንድ ሰዎች እኮ እራትንም ካትንም እኮ አያውቁም እኮ ዝም ብለው እኮ ናቸው እኮ። እኔ ቀስቴ ደግሞ ምን እንደማደርግ አሳያለሁ። አንዴ ላናግርሽ ነበር። ይቻላል። ምን ነበር? ቆይ ልጁ ሰርቶ እንዲለወጥና ራሱ እንዲያስተዳድር አትፈልጊ? ቆይ ስለማን ነው የምታወሪው? ስለ ቦቸራ። ኦኬ ታዲያ እኔ ስርዓት ለውጥ ብያለሁ እንዴ? ባንቺ ምክንያት ትናንትና የገባበትን ጦስ የረሳሽ አይመስለኝም። የትላንትናው እኮ ትናንትና ተፈቷል አይደል እንዴ? ቢፈታም አባትሽ ግን በቀላሉ ቦቸራ የሚፈቱት አይመስለኝም። እናማ ለቦቸራ የምታስቢለት ከሆነ ከዚህ በኋላ አብረሽ እንዳትሆኚ። ሀሳብሽ ጥሩ ነው፣ ግን ደግሞ አንቺ እንደዚህ እንድታጅኝ ምክንያትሽ ምንድነው? ቦቸራ አፍቃሪ ስለሆነ ነው። ኧረ እባክሽ። አዎ ምን ነው? ያፈቅርሽ እንደነበር ሰምቻለሁ፣ ግን ደግሞ አልፈልግም ብለሽ ውሳኔሽ እንዳሳወቅሽው አውቃለሁ። እናማ ስለ ቦቼ እኔን ለማናገር መብት የለሽም እያልኩሽ ነው። እቺ ናት እና ሄርሜላ። ቆይ አንቺ ልጅ ምንድነው አላማሽ? ምንም። ይሆን አላማማ አለሽ? ምን አይነት አላማ? ምን ነው አፍቅረሽዋል እንዴ? ማንን? ቦቸራን ነው። አላፈቀርኩትም። ታዲያ ምንድነው ለሱ ደርሶ ጠበቃ ያደረገሽ? የኔ እናት ጠበቃ ሆነሽ እኮ እዚህ ድረስ የመጣሽው አንቺ መሰልሽ። ለምን እንደመጣው እኮ የነገርኩሽ መሰለኝ አይደል? አሁን የምነግርሽን ስሚ። ምንድነው እሱ? እኔ ሄቨን ማንን መቅረብ እንዳለብኝና እንደሌለብኝ የምትነግሪኝ አንቺ አይደለሽም። ገባሽ? ስለዚህማ ተሳስተሽ ከዚህ በኋላ ስለ ቦቸራ ጉዳይ እንዳታወሪ። እቺ የምትመሰለች በእናታችሁ። በእርግጠኝነትም አፍቅረሽዋል። እና ከቡሻ ጋር እያወራችሁ አይደለም? እሱማ እናወራለን፣ ግን ደግሞ የድሮ ነፃነታችን ሁለታችንም ጋር የለም። በጣም ከባድ ስሜት ነው። በዛ ላይ ደግሞ የሄለን በባዶ ሜዳ መጠራጠር ሚኪ ላይ የሆነ ተጽዕኖ እንዳያሳድርበት እየፈራው ነው። ምን አይነት ተጽዕኖ? በተወሰነ መልኩም ቢሆን አቡሻን ትወዷለች ብሎ ያስባል። ቆይ አንቺ ለአቡሽ ስሜት አለሽ እንዴ? አንቺ ደግሞ ቆይ ስለምን ስሜት ነው የምታወሪው? አነጋገርሽ እኮ ግራ ቢገባኝ ነው። ትዝ አይልሽም ያኔ ሁለቱም መተው ሊያሰማምጡኝ የሚሞክሩበት ጊዜ? እሱን ጊዜማ እንዴት እረሳዋለሁ? እንደውም እኮ ማንን እንደምትመርጪ ንገሪኝ ሲሉ ለመወሰን በጣም ተቸግሬ ነበር። አዎ አስታውሳለሁ። አየሽ አይደል አኒታ፣ ምርጫዬ ሚኪ ነበር ማለት በወቅቱ ለአቡሽ ስሜት አልነበረኝም ማለት አይደለም። እናማ በቃ እሱን ነገር አስታውሶ ሚኪ ከተረበሸ ብዬ አስባለሁ። አንቺ አምሻል እንዴ? እሱ እኮ ያለፈ ታሪክ ነው። እሱማ ያለፈ ነገር ነው፣ ግን ደግሞ ሄለን የማይሆን ነገር እየነካካች ነው። እኔ ግን የሚሰማኝ አንድ ነገር ነው።
ምንድነው? ያው ለአቡሽና ለሄለን ሰላም ሲባል አንቺ ከአቡሽ ጋር ያለሽን ግንኙነት በልክ ማድረግ። እሱንማ እኮ ሞክሬዋለሁ፣ ግን ደግሞ አቡሽ የሆነ አጋጣሚ ሲያገኝ ልክ እንደ ድሮ ይሆናል። ምን ያድርግ? እየረሳ እኮ ነው። በዛ ላይ ደግሞ ለሔዋን ምንም ቦታ እንደሌለ እንድታረጋግጥልኝ እፈልጋለሁ ነው የምትለው። እሷም እኮ ግን እውነት አላት። እንዴት? ምክንያቱም በወቅቱ አቡሽ አፍቅሮሽ እንደነበር ታውቃለች። እሷ አይደል ታዲያ ችግሩ? አቡሽ ደግሞ በሄደበት ፒያሬ በደብረ የተፈረሾ ፊት ናት ምናምን ሲላት እሷ ደበራት። ልክ እኮ ናት። መጀመሪያውንም ቢሆን እኮ ፒያሬ በደብረ ተፈረሻ ምናምን እያላት ነበር። ይሄ ማለት ደግሞ አንቺን ስለመሰለችው እንጂ እሷ እናታን የተቀበላት አልመሰላትም። እሺ እና አሁን ምን ተሻለ? ይኸውልሽ ጓደኛዬ፣ መጀመሪያ አንቺ ተረጋጊ፣ ከዛ ቀስ እያለ መፍትሄ እንፈልጋለን። የምራኒቸው አቡሽ በእኔ ምክንያት ከዚህ በላይ እንዲጎዳ አልፈልግም። እንዴ አንቺ ደግሞ ምን ያደረግሽው? ወይ ከኔ ያልሆነ ጭራሽ ደግሞ በእኔ ምክንያት ከሚያፈቅራት ልጅ ጋር ልክ እንደዚህ እየሆነ ነው እና ይሄ ልክ ነው? አይዞሽ ጓደኛዬ፣ ብቻ የሆነ መፍትሄ እንፈልጋለን። ጎሽ ማስተር ቹቹ ስፈልግሽ ነው ያገኘሁሽ። ወይኔ ሶሲ ግን ለምንድን ነው ማስተር ቹቹ አትበይም ብዬ ስንቴ ነው ነገርኩሽ? ለሱ ሶሪ፣ ግን በእናትሽ ዛሬ እርዳታሽ በጣም ነው የሚያስፈልገኝ። የምን እርዳታ? ባለፈው ያሳየሽኝ አንዳንድ ቁልፎች ሪቫይዝ እንድታደርጊልኝ ፈልጌ ነበር። አይ ሶሲ ደግሞ ማንን ልቆልፊ ነው? ጸጋን ነዋ። ለምን? ምክንያቱም ከወንድሜ አጠገብ ራቂ ብላ ምንም ልሰማኝ አልቻለች። ቆይ ከመቆለፍ ሌላ አማራጭ ሳይኖር ቀርቶ ነው? ምንም አማራጭ የለም። በቃ ነገርኳት። እሷ ግን ምንም የምትሰማ አይነት ጉድ አይደለች። ሶሲዬ ቆይ ለምን ለወንድምሽ የጸጋ ማንነት በደንብ አድርገሽ አትነግሪው? አይሰማም እባክሽ። ሁሉንም ነገር ፍሮም ኤ ቱ ዜድ ነግሬዋለሁ፣ ግን እሱ ምንም እየሰማኝ አይደለም። ለምንድን ነው የማይሰማሽ? እቺ ሴጣን ምን ብላ እንደሞላችሁ አላውቅም። ሶሲዬ አሁን አንቺ ተረጋጊ እሺ። እሷንም ደግሞ ሰከን ብለሽ ብታወራት ጥሩ ይመስለኛል። እሱ እንዳለ ሆኖ ታዲያ አሁን በቃ የሆነ ቦታ እንሂድና አንዳንድ ቁልፎችን ሪቫይዝ እንድታደርጊልኝ እፈልጋለሁ። አሁን? አዎ። ወይ ጉድ! አንቺ እኮ ጉደኛ የሆንሽ ልጅ ነሽ። እሺ በቃ ነኝ እንሂድ። እሺ ያያ ወይ ቤቴ፣ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ነው የገረመህ ትመስላለህ? አይ እኔ ጋርም ትመጪ አልመሰለኝም ነበርና ስመጪ ድንገት ነው ሰርፕራይዝ ሆንኩት። በቃ አንተ ጋር መምጣት እንደማልፈልግ ነው አይደል የምታስበው? አይ ቤዚ፣ እንደሱ እኮ ሳይሆን የሆነ ያዘሽ ነገር እንዳላቃለሁ እና እሱን ነገር ተጋፍጦ መምጣት ትንሽ ይከብዳል ብዬ ስላሰብኩ። ስለምትረዳኝ አመሰግናለሁ። ምንም አይደለም ቤዚ። ያያ ወይ ቤዚ፣ አመሰግናለሁ። እሺ ለምን? ትናንትና ላሳለፍናቸው ደስ የሚሉ ጊዜያት። የምርሽ ነው ቤዚ? አዎ የምሬን ነው። ወይ ተመስገን። ምን ነው ጨንቆህ ነበር እንዴ? አዎ ቤዚ፣ በቃ ቢዛን በምድር ማዝናናት እያልኩ በጣም አስብ ነበር እና አሁን ላሳለፍነው ጊዜ በጣም ደስ ያለኝ ስትይ ማመን አልቻልኩም። ቆይ ግን እኔ ለማስደሰት ይሄን ያህል ትጨነቃለህ ማለት ነው? ቤዚ ምን ጥያቄ ያለው? ግን ደግሞ እንደ እድል ሆኖ የማደርጋቸው እያንዳንዱ ነገሮች በሙሉ አንቺ የሚያበሳጩ እንጂ የሚያስደስቱ አልነበሩ። የትናንትናው ግን በጣም ደስ የሚል ጊዜ ነበር። እኔም በጣም ደስ ያለኝ። ይሄንን ስል ግን ሌላ ጊዜም እንደዚህ አይነት ነገሮች እንድታደርግ ላበረታታ አይደለም፣ ጀስት ለማመስገን ያክል። እሺ ቤዚ፣ እኔም አላበዛም። እሺ በቃ እኔ አሁን መሄድ አለብኝ። እሺ ወዴት ነው? የት እሄዳለሁ? ያው ቹቻ ጋር ነው። እሺ በቃ ባይ። ዴቭ ምን ነው ብቻህን? ምን ነው አንቺ? እንዴ እንደዚህ ደብሮክ እያየሁ ምን ሆንኩ ስትል እንዳምን እንዴ የምትፈልገው? ያው ታውቂ የለ ሶሲ ነው? አዎ ሶሲ ናት። ቆይ ልታናገራት ሞክረ ነበር እንዴ? ተውኩት። ለምን? ምክንያቱም በጣም ስለሰለችኝ። ምን ስለሰለችኝ ነው ያልከው? አዎ ስለሰለችኝ። አንተ ልጅ ምን ሆነሃል? ምን ሆንኩኝ? ቆይ የምር እያወራሁ ያለሁት ካንተ ጋር ነው? እና ማን ነው የምትወው? መልሶች በዛ ላይ ደግሞ ፊትክ ላይ የሚያየው ተስፋ መቁረጥ ምንም አንተን አልመሰለኝ። አንቺ ሰው እኮ ወዶ አይደለም ተስፋ የሚቆርጠው። እሱንም አውቃለሁ። እኔም ላይ የደረሰው እሱ ነው። እኔና ሶሲ ፍቅር ከጀመርን ጀምሮ የደረሰብን ነገር ሳስበው በጣም ተስፋ እየቆረጥኩኝ። ቆይ እኔም ብሩኬን ባደረኩት ነገር ስንቴ ነበር ተስፋ የቆረጥኩት? ብዙ ጊዜ። አየህ ያኔ ተስፋ በመቆርጥበት ሰዓት ቀጥዬበት ቢሆን ኖሮ ዛሬ ላይ ይሄኔ መሰለ ፍቅር አናጣጥምም ነበር። አንቺ የኔና እናንተ እኮ በጣም ነው የሚለያየው። እንደውም የኔ ባይብስ ነው። እኔ ነበርኩኝ እኮ በገዛ እጄ ሶስተኛ ሰው መሀላችን ከትቼ እንደዛ ፍቅራችንን ሳበላሽ የነበረው። ቢሆንም ይሰለቻል። ትሰማኛለህ ዴቭ? አንተና ሶስ የምትጋጩበት ግጭት እሷ ነገሮች ስላልገቧት እንጂ ወይ አንተ ሳታፈቅራት ቀርተ ወይ እሷ ደግሞ ሳታፈቅር ቀርታ እኮ አይደለም። ቢሆንም ይሰለቻል። እሺ ዴቭ፣ ብቻ በቻልከው መጠን ከዚህ ሙድ ለመውጣት ሞክር። ስፈልግሽ ነበር እንኳን አገኘሽ። ማን? አንቺ። ታው ጥርሴ ከጥርሴ ጋር ነኝ? አዎ ከጥርሴ ጋር ጥሎበት ማለት ነው። አንቺ ልሳቅ ይለኛል። ማን? ጥርስሽ? አዎ ጥርሴ። አንቺ ልጅ አምሽል እንዴ? ቆይ ተረጋጊ። አዎ አሁን ስቆጣለት ለምንድን ነበር የፈለግሽኝ? የኔ ቆንጆ ጊዜ ልዛ። እኔ አንቺ ቆንጆ አይደለም። እሺ እኔ ማን ቆንጆ ነሽ? ገባኝ። ቆንጆ አይደለም እያልሽኝ ነው እንዴ? ስነ ስርዓትሽ ነሽ።
በስነ ስርዓት ከዚህ ትምህርት ቤት ከወጣ በጣም ቆይቷል። ይገርምሻል። አሁን ወደ ጉዳይሽ ግቢ። ሰምኛለሽ? ከዚህ በኋላ አንቺና ያቺ ሄቨን የምትባል ልጆች ጎቻራ አጠገብ እንድትደርሱ አልፈልግም። ምክንያቱም በእናንተ ምክንያት ውስጥ እየገባ ስለሆነ። እና ታዲያ አንቺ አዝነሽለት ነው? አዎ አዝኜለት ነው። ለምን? ምን አገባሽ? የኔ ቆንጆ ረሳሽው መሰለኝ። እኔና አንቺ በቦቸራ ምክንያት ብዙ ያላወራረድናቸው ሂሳቦች አሉ። ይኸውልሽ ጄሪ፣ ከኔ ጋር አጉል ነገር ውስጥ ባትገቢ ነው የሚሻልሽ። ግንባሬ ልትይኝ ነው? በዚህ ከቀጠልሽ አይቀርብሽ። እጭ እንግዲህ ምትይኝ ከሆነ አንዴ በይኝ። ምንድን ነው አስር ጊዜ ግንባርሽን ነው የምትይኝ? ወደዛ እንዴ ነዘለሽ ከልብ ምን ፈለግሽ? በቃ አንቺ ከወንድሜ አጠገብ ራቂ ስልሽ አልሰማም አልሽኝ አይደል? አዎ አልሰማሽም። ባይዘው እኔ እኮ እየለመንኩሽ ያለሁት ለራስሽ አስቤ ነው። የምርሽን ነው? አዎ የምሬን ነው። ቆይ ለኔ ባታስቢልኝ ምን ልታደርጊ ነበር? ቆለፍሽ ነበር እኮ አንቺ ነኝ። አዎ እኔ ብንከባበር አይሻልም? ቆይ ከወንድሜ ምን አይተሽበት ነው እንደዚህ የጣበቅሽበት? ወድጄው። ዋት ጸጋ አር ዩ ሲሪየስ? አዎ የምሬን ነው። ምን አደነቀሽ? ይሄማ በፍጹም ሊሆን አይችልም። የኔ እህት፣ እኔ እኮ ያልኩሽ እኔ ወደድኩት እንጂ እሱ ወደደኝ አይደለም። ወሪቨር፣ ይሄ በፍጹም ሊሆን አይችልም እኮ። ለምን? ሲጀመር አንቺ እኔን ወንድም መውደድም ማፍቀርም በፍጹም ስለማይገባሽ። እና ምን ይፈጠር? ከዚህ በኋላ ተሳስተሽ ወንድሜ አጠገብ እንዳትደርሽ ገባሽ? እንግዲህ ያዝናለሁ። አንቺ እኔ እያወራሽ ነው ጥለሽ ሙሉትሽ። አዎ ምን ታመጫለሽ? ቆለፌ ነው ተገናግሽ ባክሽ አባሪኝ። ወይኔ ያማነችሽ በጣም ወይኔ ጸጋ ያማን። ተሳፈች ምን ተቀደም ምን ነው የምትፈልጊው? አቤል ነው አይደለ? በቃ ወታጆሽ ይባልሽ አድርጊው ከበላሽ ምን ይሆንሻል? ሆነ ጸጋ ያማን። እሺ እቺ ምን ሲታናት ያሳመመችኝ እኮ ይታይልሽ ደግሞ ለዴ ይባል እናገርልሽ። እሺ ሆን ለምን ነበር የፈለግሽ? ስለ ሄለን ላወራሽ ነበር። ምን ነው የነገረችሽ ነገር አለ እንዴ? አይ እኔ እንኳን ባንቺና ባቡሽ ግንኙነት ደስተኛ እንዳልሆነች ብቻ ነው የማውቀው። እሺ እኔ ምን ማድረግ እችላለሁ? እኔ እንጃ ምን እንዳየችብሽ አላውቅም፣ ግን ደግሞ አሁንም ድረስ አቡሽ ላንቺ ስሜት እንዳለው ነው የምታስበው። ተሳስታለች። እንዴት አልሽ? ከዚህ በኋላ እኔና አቡሽ መሀል ምንም ነገር እንደማይኖር ተነጋግረን ተስማምተናል። ችግሩ እኮ እሷ ይሄንን መረዳት አለመቻሏ ነው። እኔ ደግሞ በቃ ለእነሱ ህይወት መረበሽ ምክንያት እንደሆንኩኝ ባሰብኩ ቁጥር ራሴን በጣም የጥፋተኝነት ስሜት ውስጥ እየከተትኩ ነው። ቆይ ግን አንቺ ለምን አንድ ነገር አታደርጊ? ምን ላድርግ? ለምን ከአቡሽ ጋር ያለሽን ግንኙነት ለመመጠናት ሞክሪ። እሱ ደረቅ አለብኛ። ምን ብሎ? አቡሽ እኔም እሷም ደግሞ የኔን ጓደኞች አምና መቀበል አለባት ብሎ ያስባል። እኔ ደግሞ በፍጹም አቡሽን መራቅ አልችልም እኮ። ለምን? ምክንያቱም አቡሽ የሚኪ ጓደኛ ነው። ሚኪን ለማግኘት በመኮርኩ ቁጥር ደግሞ በአንድም ሆነ በተዘዋዋሪ መልኩ አቡሽን ማግኘት አይቀርም። እሱማ እኮ ልክ ነሽ። ሚኪን ደግሞ አንተን ማግኘት አቡሽ በሌለበት ነው ብለው በእነሱ መሀል የሆነ መጥፎ ነገር እንዳልፈጥር እፈራለሁ። ምን አይነት ጣጣ ነው በፈጣሪ። ቤዚ አንቺን ትሰማሻለች። በቃ በእናትሽ የሆነ ነገር በያት። እኔ ምን ልበላት? በቃ ተረጁ የህዋንና የአቡሻ ነገር ድሮ ያለፈ ነገር ነው ምናምን በያት። እሺ እላታለሁ፣ ግን የምትሰማኝ አይመስለኝም። በእናትሽ ቤዚ ሞክሪ። እሺ የምር እሞክራለሁ። አመሰግናለሁ የኔ ቆንጆ። ምንም አይደል። እና አንቺና ሬድስ እንዴት ናችሁ? አለን ግራ እንደተጋባን። ግድ የለሽ አንቺ ጠንከር በይና ግራ የሚያጋቡሽን ነገሮች ፊክስ ለማድረግ ሞክሪ። እኔም እኮ ነገሩ ከቤተሰብ ጋር የተገናኘ ስለሆነብኝ ነው እንጂ ቢሆንልኝና ባስተካክለው ደስ ይለኝ ነበር። ግድ የለም ይስተካከላል የኔ ቆንጆ። ዴቭ፣ እኔ ግን እንዳየሁት ከሆነ አቤል መጥፎ ሰው አይመስለኝም። መጥፎማ መጥፎ ነው። መጥፎ በህይወታችን አይበላሽም ነበር። እንደውም መልካምና ጥሩ ልጅ ይመስለኛል። እንዴት እንደዚህ ልትይ ቻልሽ? ያው ሰሞኑን ባየሁት ነገር አንጻር። የድሮ ፍቅረኛውን ታውቂያታለሁ ብለሽ ነበር። አዎ አውቃታለሁ። እና እሷ ነች ጥሩ ልጅ እንደሆነ የነገረችሽ? አይ እንደዛ ሳይሆን የተጣሉበት ነገርና እሱ ደግሞ በምላሹ የወሰደው እርምጃ ምንም ክፋት እንደሌለው ስለገባኝ ነው። ግን ቺት አድርጋበት እንደተለያዩ ነበር የሰማሁት። ልክ ነህ። ቺት አድርጋበታለች። እና የሚገርመው ከገዛ ጓደኛው ጋር ቺት አድርጋበት አስባችሁት አይደለም ድንገት የተፈጠረ ነገር ነው ብሎ ይቅርታ አድርጌልሻለሁ ብሏት ነበር። የምርሽ ነው ፊዮሪ? ገረመህ አይደለም? በጣም ነው። አዎ የምሬን ነው። እና እሷ ምን አለች? ከዛ በሞት ይቅርታህን አልቀበልህም አለችው። ለምን? ምናልባት ጸጸቱን ፈርታ ወይም ደግሞ ይበቀለኛል ብላ አስባ ሊሆን ይችላል። ምን አይነት ታሪክ ነው እየነገርሽኝ ያለሽ? አየህ ዴቭ፣ አቤል መጥፎ ሰው አይደለም ያልኩህ ለዚህ ነው። እሺ መልካም ሰው ከሆነ ለምን እኛን ይረብሻል? ምናልባት የሶሲ ፍቅር መጀመር ዱብዳ ሆኖበት ሊሆን ስለሚችል በቃ ትንሽ ታገሰው። የሚረዳን ይመስልሻል? ይመስለኛል። እንዴ ሶሲ ምንድን ነው? ዴቭ፣ ሶሲ አመጣጧ ትክክል አይመስለኝም። በእርግጠኝነት የሆነ ነገር ሆናለች። ድሮም እኮ አንተ ፕሮቴክት ማድረግ አትችልም። ዝም ብለህ ጭቅጭቅ ብቻ። ሶሲ ምን ሆነሻል? ቆይ አንተ እያለህ እኔ አታክ መድረግ ነበረብኝ? ማነው አንቺን አታክ ያደረገሽ? እቺ ጸጋ ናት። ጸጋ ነው ያልሽው? አዎ ጸጋ። ቆይ ምን አድርጋ ነው አታክ ያደረገችሽ? መጀመሪያ እንደተማረ ሰው ዲሞክራት ሆኜ ላናገራት ነበር። ከዛ በመሀል በቃ አግሬሲቭ እንደሆነ አደረገች። ከዛስ? ከዛ ልደፍቃት እየተዘጋጀው እያለ ማጅራቴን ብላ ዘረረች። ምን ማጅራቴን ያልሽው? አይገርምህም እንዴ? ማጅራት ማለት የቱ ጋር ነው ሶሲ? የቱ ጋር የሚሆን ብቻ አታክ አደርጋኛለች። ሞቼ ነበር እኮ። ሙትት ሙትት? አዎ ሙትት ሙትት። እና እንዴት ነቃሽ? በቃ ነቃሁ። ዴቭ
ዴቭ አሁን የምናገር ነገር ትሰማኛለህ ወይስ አትሰማኝም? እሺ ምን ልስማሽ? እኔ ቆንጆ በቃ ሪቬንጅ እንድናደርግ እፈልጋለሁ። የምን ሪቬንጅ? አሁን ሄደን ጸጋ እንበቀላታለን። ይሄንን ለማድረግ ከጎኔ ትሆናለህ ወይስ አትሆንም? ግን ምናምን የሚባል ነገር አላውቅም። አሁን የጠየቅኩህ ነገር ብቻ መልስልኝ። የምትይው ነገር ካደረገልሽ አንቺስ ትታረቂዋለሽ? ያኔ ምናልባት አስበበት ይሆናል። እሺ እንደዛ ከሆነ እኔ እንሂድ። አይዴ እንደምን ይሻልሃል? जाने सितारे कुल्लारे खुशबू ये तो सारे पुरानी है ताजा ताजा खिली खिली है हम मुझके दीवानी है እኔ አንቺ ወንድም ቀላል ሰው መስዬሻለሁ እንዴ? ከእንግሊዘኛ በአንዴ ህንድኛ ላይ ደርሻለሁ። ይሄ ዘፈን ደግሞ ከየት አመጣኸው? እሺ አቃጠልሽም በህንድኛ ነው። ትናንትና ማታ እኮ ነው በእናትሽ ቪዲዮ ቤት ከሚኪ ጋር ገብተን እያየን ዘፈኑን ሰማሁት፣ ልቤ ውስጥ ቀረ። አንቺን እያየሁ ደስ የሚል ዘፈን ነው። ሀርቲክም ቆንጆ አድርጎ ነው የዘፈነው። ማነው ደግሞ ሀርቲክ? ይህቺ እኔ እወድሃለሁ ቦቸራ። አዎ እሱ ከርቲክ ማን ነው? አሁን የዘፈንከው ዘፈን ላይ የተወነው ነው። አይ ገንዬ የዋ እኮ ነሽ። አሁን ሳላውቀው መስሎሽ ነው እንዴ? አሁን አውቀዋለሁ እኮ ይሄን። እና ምንድን ነው እንዴ? ለፈተንሽ ብዬሽ እኮ ነው። አሁን ያቺ ጉማሬ ብትሆን እኮ ይሄን አታውቀውም። ማንን ነው ጉማሬ የምትለው? እንደዚህ ግቢ ከጀሪ ውጭ ጉማሬ አለ እንዴ? ሌላ አረቦች እንደዚህ አይባልም። ሊደብራት እኮ ይችላል። ማ ጀሪ? አዎ ጀሪ። ታየኔና ጥርሴስ ልማዱ ነው። አይኔን አታስቀው አለ ዘለቀ። ምን ነው? አይ ቦቼ ቃላቶቹ ሁሉ እኮ በጣም ነው የሚያስገርሙኝ። ነገሩን እኮ ራሱ ግርም እኮ ነው የሚለኝ። ባይጣጭ እንጂ ምን ያፈዝሻል? እሺ ይቀዝቅዝ ብዬ እኮ ነው። አጥቢት መሰለሽ እንደሚቀዘቅዘው። ይኸውልሽ ጠጪኝ፣ ይኸውልሽ ደሜን እንዳታፈው፣ አለበለዚያ ግን ልትቀማኝ ነው። ኧረ እሱ አይደለም። እና ምን ልታረግ ነው? ይኸውልሽ እንደ ሕፃን ልጅ እንደዚህ አፍንጫሽን ልጅ ነው ሽምግትሽ። እንደሱ ከምትገተኝማ በጠጣ ይሻለኛል። ግን ቦቼ ግብዣ እየበዛብኝ ነው የሆነት። ውይ ገንዬ እባክሽን አይደለሁም። እና ማን ነው? አባትሽ ናቸው ትጠጣ ያሉት። የምርህን ነው? ካላመንሽ ልማልልሽ? በምን ትምልልኛለህ? አንቺ ደስ ባለሽ በፈለግሽው። አይ እንድትምልልኝማ አልፈልግም። እጭ ደግሞ መጣች። ማን ናት? አታያትም እንዴ? እቺ ናት ውጋት የሆነች። እውነትም ውጋት እኮ ነች እቺ። ቆይ ቦቼ አትወዳትም እንዴ? በስመ አብ ወልደ መንፈስ ቅዱስ። እቺ አንተስ ግን እዚህ ምን እየሰራህ ነው? አንቺ ሚዳቆ ፊት ግን ተይኝ ብዬሻለሁ። ተይኝ ነገርኩህ። እኔ እቺ ልጅ ተፋታት ብያለሁ። ካለበለዚያ ግን ፍጻሜ አያምርም። የማ ፍጻሜ? ያንተ ፍጻሜ። ኧረ እባክሽ ይኸውልሽ እቺ የሌባ ጣት የመሰልሽ ልጅ። ማን የሌባ ጣት? አንቺ። ኧረ ጄሪ ተረጋጉ። እያየሽው እንዴት ነው የሚያደርገው? እንደውም እኔ ዝም ብዬ ሳት እቺ ልጅ ህንደኛ ጥራት አለባት። ይኸው አይኗን ያስታውቃል። ማን ጄሪ? አዎ አንቺ ጄሪ። አይ አለመታወቅ። ይኸውልህ እኔ ማለት ነው እንኳን አይደለም የህንደኛ ጥራት ይቅርና በህንደኛ ቀኔ መዝረፍ የምችል ሰው ነኝ። እሺ እሺ መምህር ህንደኛ። እስቲ ወንድ ኮንሽ አንድ እንግሊዘኛ እስቲ ወንድ ልጅ ዘፈኝልኝ እስቲ በህንደኛ አንድ ህንደኛ ዘፈኝ እስቲ ወንድ። ማዘፍንላለሁ። እስቲ ግን መጀመሪያ አንተ ቅደም። ደግሞ ለመቅደሚያው ምስክራለሁ። ሲመችሽ በዚህ ካልተመቸሽም በዚያ ውጪ። እሺ जाने सितारे कुल्लारी खुशबू है तो सारे पुरानी है ताजा ताजा खिली खिली है हम मुझके दीवानी है जाने सितारे पुल्लारे पुष्कू ताजा 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 በመድኃኒዓለም ያለ ጀሪ ምን እያደረግሽ ነው እንዴ? አንቺ ጥንዚ ዘቀራሽ እንዴ? አገድርከው። በጣም ቆንጆ በእውነት በጣም ባትዘፍኚው ጉማሬ ምን ይመስላል? ኪፖታስ ቢዳቋ ወጣ እቺ ጉማሬ እንጂ ታዛ ታዛ ረመዳን ያለ በጣም ነው የምታዝናናው። አንቺ ደግሞ አንቺ ይዘሽው ቆየሽ እኮ ከስራ ልታስባሪኝ ነው እንዴ? ወዲያ መጻፍሽ ታዛ ታዛ እቹስና አሁን ተናገረ። ባልሽን ይዘሽ መምጣትሽ ነው? ትሰሚያለሽ? ከዚህ በኋላ አይደለም መንካት፣ ቀና ብለሽ እንዳትያትሽ። የምርህን ነው? አዎ የምሬን ነው። እሷ የምትናገረኝ እስከሆነ የፈለገ ብትናገርሽ ከዚህ በኋላ ቀና ብለሽ እንዳትያት። ወይ የምትገርም ፍቅረኛ ነህ። ፍቅረኛ ብለሽ ፍቅረኛ መሰለሽ? የኔ ጀግና። አሁን ዛሬ ላደረግሻት በሙሉ ይቅርታ ጠይቂያት። ምን አደረግኳት? ምን እንዳደረግሽ ራስሽ ታውቂያለሽ። ዴቭ፣ እኔ እኮ አስቤበት የሆነ ነገር አይደለም። ትሰሚያለሽ? እስካሁን ሴት ስለሆንሽ ነው እንጂ እንደዚህ ማናገርሽ፣ ወንድ ብትሆኝ እንደዚህ አላናግርሽም። እሺ እሷም ከዚህ በኋላ አጠገቤ እንዳትደርስ ንገራት። የእሷን ነገር ለእኔ ተው። አሁን ይቅርታ ጠይቂያት። እሺ ይቅርታ። እንደሱ አይደለም እና እንዴት ነው? ሶሲዬ፣ ለዛሬው ጥፋቴ በጣም ይቅርታ ብለሽ ጠይቂያት። ሀያብ ፈጠን። ሶሲ፣ ስላደረግኩሽ ነገር በሙሉ ይቅርታ አድርጊልኝ። ከዚህ በኋላ ይኸውልሽ እንዳትዳፈሪኝ እሺ? እሺ አልዳፈርሽ። ይቅርታውን መሄድ አለብኝ። እሺ አስኩ ምድረ ጫጩት። አሁን በእናንተ ቤት ይቅርታ የጠየቅኳችሁ ፈርቻችሁ መስሏችኋል። ይህንን ያደረኩት ለአቤል እንደሆነ ማን በነገራችሁ? እንዴ አሬዶ ቢስ ነው አለሁልሽ። ሰላም ነው አለሁልህ። ቆይ ምንድን ነው እንደዚህ መቃኘው? እባክሽ አዲስ ዳይሬክተር እኮ እንዳይም ብዬ ነው። ኮፍያሽ? አዎ እባክሽ። ወይ አሬዶ ወይ ሞቴር ሳይ ወይኔ እኔ እኮ አንተ ትናንትና ያረክልኝን ውለታ እያሰብኩኝ በቃ ነገሮች ሁሉ ከአይምሮዬ ከጭንቅላቴ በላይ ነው የሆኑብኝ። ብቻ ደግሞ ምን አደረኩ? የምን ውለታ ነው የምታወሪው? እንዴ አሬዶ አይደለም በእውኔ በህልሜ እገባበታለሁ ብዬ በማላስበው መኪና እንደዛ አንፈላሰኝ። ኧረ ብቻ በእናትሽ አታካብጂ። እንደውም አላከበርኩም። እሺ አሬዶ እኔ እኮ በዚህ ምክንያት እንቅልፌን አጥቼ ነው ያደርኩት። እንዴ
ቆይ ለምን ማለት ምን ሆነሽ? በቃ ያሳለፍኳቸው ነገሮች እንደዚህ መጥተው አይኔ ላይ ድቅን ይላሉ። ድቅን ያሬዶ በቃ ምን ብዬ ልንገር? አጆቻ ቤዚም እኮ ቅድም መታ በጣም ደስ ብሎኝ ነበር ምናምን ነገር ስትለኝ ነበር። ወዳ ነው ደስ የሚላት? ደስ ባላት ኑሮ እኔ ቹቻ ማረጋትን አሳይ ነበር። የምር ቹቻ እኔም በጣም ደስ ያለኝ። አስበሽዋል? ከቤዚ ጋር እኮ የመጀመሪያ ቀን አሪፍ ጊዜ አሳልፌ ወደፊት ማውሩ አንድ ትውስታለኝ። ያሬዶዬ እውነት ከዚህ በኋላ ነፍ ትዝቶች ይኖራቸዋልሽ? ተስፋ አደርጋለሁ። እና ቆይ አሁን ወዴት እየሄድክ ነው? እባክሽ ትንሽ ደስ ስላለኝ ወዴት እንደሚረሱ አላውቅም። አረ አሁንም ያንቺ ቀን ነው፣ እንደፈለግሽ ተዝናኒበት። እሺ ቻይ፣ በቃ ፒሳይ ይመች በቃ። እናንተ ልጆች እየቀለዳችሁ ነው እንዴ? አረ ማን ሰለምን ቀልድ የምታወራው? እኔ ሁኔታችሁ ምንም እያማረኝ አይደለም። አሁን እኮ የሰውየው ልጅ ይመጣል፣ ከዛ ከሱ ጋር እንሄዳለን። ሁኔታችሁ ምንም ደስ ስላላለኝ እኔ እሄዳለሁ። በል አርፈህ ቁም። ማለት ቁም አልኩህ፣ ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው? እሱ። አይ ቀስት፣ እንዴት ነው ያሬድ? እንዴት ነው ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ ስትመጣ እዚህ ጋር ቆመን እንጠብቃለን።